ሮሜ ምዕራፍ 12 ላይ ከቁጥር 9 ጀምሮ እስከ 21 ያለውን አነባለሁኝ። እግዚአብሔር እንዲህ ይለናል ማለት ነው በቃሉ ፍቅራችሁ ያለ ግብዝነት ይሁን፣ ክፉውን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ፣ የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ፣ ልባሞች የሆናችሁ አይምሰላችሁ፣ ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ፣ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ፣ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጠላት ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህና፣ ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ሰፊ የእግዚአብሔር ሐሳብ አለው። እንደው ጊዜ ወስደን በቃሉ ላይ የእግዚአብሔር ሐሳብ ምንድነው ብለን ማየት ብንጀምር በጣም ሰፊ ነገሮች ያንዳንዱን ነገር ብናይ እንደዛ እናገኛለን። እና ይሄ ክርስቲያናዊ የሆነ ኑሮ፣ ክርስቲያናዊ የሆነ ስነ ምግባር አወጣጥ አገባብን በዝርዝር ለማስቀመጥ ነው የሞከረው ስንመለከት ማለት ነው። ዝርዝር አንዳንድ ነገር በዝርዝር ካልተቀመጠ በደፈናው ሲቀመጥ አተገባበር ላይ ልንቸገር እንችላለን። እንደመሰለን ያንን ጥቅል ነገር እንፈታውና ሮንግ ወይ ልንሄድ እንችላለን። ስለዚህ ጥቅል የሆነ እግዚአብሔር የሚወደው ነገር ማለት ነው። ጥቅል ነገር ማለት እግዚአብሔር የሚወደውና እግዚአብሔር የሚጠላው ማለት ነው። ይሄ ብዙ በዝርዝር ሊታይ የሚችል ነገር ነው። በዝርዝር ካልታየ ብዙ ይሄ የሚመስል ነገር አለ። የተለመዱ ነገሮች፣ ማህበረሰባችን የተቀበለው ነገር፣ ብዙ ነገር አለ። ይሄ መልካም ነው እያለ የሚያስተናግደው። እኛ ግን መመሪያችን የማህበረሰብ ስርዓት አይደለም፣ የማህበረሰብ አወጣጥና አገባብ አይደለም። ስለ ማህበረሰብ መጽሐፍ ቅዱሳችን ከአባቶቻችሁ ምን ወረሳችሁ ነው፣ ከንቱ ኑሮን ወረሳችሁ ነው የሚለው። ስለዚህ ያንን መሰረት አናደርግም። የኖርንበት ነው፣ እናውቀዋለን። ከአባቶቻችሁ ከወረሳችሁ ከከንቱ ኑሯችሁ በበግ ደም ወይም በወርቅ ወይም በብር ሳይሆን ክቡር በሆነው በኢየሱስ ክርስቶስ ደም ተዋጅታችኋል ይላል መጽሐፍ ቅዱሳችን ጴጥሮስ ላይ። ከከንቱ ኑሮ፣ ከላይፍ ስታይል፣ ከአኗኗር ዘይቤ ነው የተዋጀ ነው። ይሄ የአኗኗር ዘይቤ ምንድን ነው ብለን ስንል ህብረተሰቡ የተቀበለው፣ ሶሳይቲው የተቀበለው የሚወጣበት የሚገባበት የራሱ መንገድ ማለት ነው። ሰው ሁሉ ወደ ገዛ መንገዱ አዘነበለ አይደለም የሚለው መጽሐፍ። ስለዚህ እሱ መንገድ ከዛ ልንፈወስ ነው ወደ ክርስቶስ የመጣ ነው። ሌላ ላይፍ ስታይል፣ ሌላ መንገድ፣ ሌላ ወጣት አገባብ ነው ያስቀመጠልን ጌታ። ስለዚህ በወንጌል ነው ያንን እንግዲህ በዝርዝር የተቀመጡ ነገሮች አሉ ማለት ነው። በዝርዝር የእግዚአብሔርን ሐሳብ ካላየን በጣም አስቸጋሪ ነው ማለት ነው። እና ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር
ተጸየፉ፣ ከበጎ ነገር ጋር ተባበሩ። ከበጎ ነገር ጋር ተባበሩ በሚባልበት ጊዜ ማንም ይሄ በጎ ነው ስላለው ጉዳይ አይደለም። እኛ በጎ የምንለው ልንተባበር የሚገባው በጎ የምንለው እንደ እግዚአብሔር ቃል የሆነው ነው። በቃ ሰው ምን ችግር አለው ይሄ ምን ችግር አለው የሚለው ነገር እኮ በጣም ብዙ አለ። እኛ ግን ሰው በጎ የሚለውን ሁሉ ሳይቀር በእግዚአብሔር ቃል ነው የምንመለከተው ማለት ነው። ስለዚህ ከበጎ ነገር ጋር ተባበሩ ሲል እንደ ወንጌል እውነት ከሆነ በጎ ነገር ጋር ነው የምንተባበረው። ከእግዚአብሔር ሐሳብ ጋር ከማይቃረን ነገር ጋር ነው የምንተባበረው። ክፉን ነገር ተጸየፉትም ሲል እንደዛው እግዚአብሔር የሚጸየፈውን ነው የምንጸየፈው እንጂ ሰው የተጸየፈውን አይደለም። ሰው እኮ መልካምን ነገር ሁሉ ሊጸየፍ ይችላል። ይኸው ወንጌልን እየተጸየፈ አይደለም እንዴ ሰው? ስለዚህ መመዘኛ ሊኖረን ይገባል። ለምናደርገው ነገር ሁሉ መመዘኛ ሊኖረን፣ የእግዚአብሔርን ቃልም ስናገለግል የእግዚአብሔር ቃል መመዘኛችን መሆን አለበት። ከሐሳቡ እንዳንወጣ፣ የራሳችንን ፈቃድ በስሙ እንዳንፈጽም የእግዚአብሔርን ቃል አንደኛ ማድረግ አለብን። በዛ ውስጥ ነው ማለፍ ያለብን። የተጠራ ነው ለዚህ ነው፣ ጥሪያችን ስለሆነ ማለት ነው። በሁሉ አቅጣጫ ስናገለግል፣ ስናስተምር፣ ስንጸልይ፣ የጽድቅን ስራ ስንሰራ፣ የጽድቅ ስራ እንድንሰራ ተጠርተናል። ከዳንን በኋላ የጽድቅን ስራ እንድንሰራ። ግን ለምንድን ነው የጽድቅን ስራ የምንሰራው? የዳነ ሰው የጽድቅን ስራ ስለሚሰራ ነው። ለመዳን የጽድቅን ስራ እንሰራም። እንደዛ ከሆነማ ጠፍተናል። ስለ ዳንን ግን መዳናችንን የሚመሰክረውን የጽድቅ ስራ እንሰራለን። ስለዚህ ክሬዲቱ ሁሉ የማን ነው? የእግዚአብሔር ነው። አዳነን የምንለው ማንን ነው? እግዚአብሔር አዳነን ነው የምንለው እንጂ እኛ ይሄንን የጽድቅ ስራ ይሄንን አደረግንና ዳንን የምንለው ነገር የለንም ማለት ነው። በሁሉ አቅጣጫ ማለት ነው። ለምሳሌ ወደ ቁጥር 14 ላይ መታችሁ ስትመለከቱ የሚያሳድዷችሁ መርቁ መርቁ እንጂ አትርገሙ ይላል። አሁን ልንጸልይ ነው። ብዙ ጊዜ ስለ ሀገር እንጸልያለን። ስለ ሀገር ሲስተም፣ ስለ ስርዓት፣ ስለ መንግስታት እንጸልያለን። ብዙ ነገሮች አሉ። እኛ ኢትዮጵያ የተወለድንን፣ አንዳንዶቻችን አስመራ፣ ኤርትራ የተወለድን፣ ሌሎቻችንም የተለያየ ቦታ አሜሪካ፣ ምን በዓለም ላይ ብቻ እግዚአብሔር ስፍራና ዳርቻን በሰጠን በፈቀደልን ቦታ እና ዘመን የተወለድንና እየኖርን ያለን ሰዎች ነን። የኖርንበት አገርን እንወዳለን፣ የተወለድንበትን እንወዳለን። ያ ማለት ሌላውን እንጠላለን አይደለም። አብረን ስለኖርን ስለምናውቀው ነው የምንወደው። ስለምናውቀው አካባቢውን ስለምናውቅ የተማርንበት ስለሆነ የዋልንበት የኖርንበት የወጣንበት የገባንበት ስለሆነ አገራችንን እንወዳለን። አገራችን እንዲያድግ እንፈልጋለን። ያ ማለት የሌላው ሀገር እንዳያድግ መፈለግ አለብን ማለት ነው አይደለም። እንደውም ጎበዝ ወይም ከሆንን በጣም አስተዋዮች ከሆንን ሁሉም እኛ ለሀገራችን የምንመኘውን ነገር ሁሉ ለሌሎች ሀገራት ሁሉ የምንመኝ ነው መሆን ያለብን። አሁን አንዳንድ ፖለቲከኞች እንደሚሉት አይደለም። አንዳንድ ፖለቲከኞች አገራቸው the greatest እንድትሆን ይፈልጋሉ። ያ ማለት ግሬት እንድትሆን ሲሉ እኮ ጀርባው ሲጠና እኮ ከሁሉ በላይ እንድትሆን ነው የሚፈልጉት። እኔ ኢትዮጵያን ተወልጄ ነው ያደግኩት። ኢትዮጵያ ከሁሉ ሀገሮች በላይ እንድትሆን እፈልጋለሁኝ ጌታ ሆይ ብዬ ብጸልይ ትክክል አይደለም። ምን ማለት ነው? ከሁሉ በላይ የሚባል ነገር አለ እንዴ? የሆነ ነገርም ሲነሳ ራሱ ጦርነት ሲነሳ፣ ግጭት በሀገሮች መካከል ሲነሳ፣ በተለያዩ ቡድኖች መካከል እርስ በርስ መጣላት፣ መጋጨት፣ መገዳደል ሲነሳ ይሄም ይገላል፣ ያም ይገላል። እየተገዳደሉ ነው ያሉት። ምንድን ነው የኛ ድርሻ በዚህ ውስጥ? ምን እናድርግ? እንዴት እንጸልይ? እንደ ፈቃዳችን እንጸልይ ወይስ ሰው ሁሉ እንደሚጸልየው ሃይማኖት አለኝ የሚለው ሁሉ ግደልልኝ፣ ስበርልኝ ብሎ እንደሚጸልየው እንጸልይ? ወይስ
እንደ እግዚአብሔር ፈቃድ እንጸልይ። እንዴት ነው መጸለይ ያለብን? እንደ እግዚአብሔር ፈቃድ ነው። የትኛውም ሀገር ላይ ያለ ኢትዮጵያም ሌላውን ሀገር ሉጋ ብላ ብትነሳ እግዚአብሔር ሆይ አስቁማት ነው የምንለው እንጂ ሌላ ነገር። ኤርትራም ኢትዮጵያ ሉጋ ብላ ብትነሳ እግዚአብሔር ሆይ ይሄ ካንተ ዘንድ አይደለም፣ መዋጋት፣ መጣላት፣ መገዳደል ካንተ ዘንድ አይደለም፣ አስቁም ነው የምንለው። ጌታ ሆይ ለይተን አይደለም፣ እኛ ኢትዮጵያ ስለተወለድን ወይም ኤርትራ ስለተወለድን ለይተን አድልተን አይደለም የምንጸልየው። ማድላት የሚባል ነገር የለም። በቃ ባጭር ቃል እኛ ክርስቲያኖች ነን፣ እኛ የጌታ ልጆች ነን። እኛ ጥሪያችን ለሰው ሁሉ ነው፣ ለሀገራት ሁሉ ነው ጥሪያችን። ሄዱ ወንጌልን ለፍጥረት ሁሉ ስበኩ ማለት ምን ማለት ነው? ጥሪያችን ሰው ሁሉ ለተገኘበት ሀገር ሁሉ ነው ማለት እኮ ነው ባጭር ቃል። ከቤት ይጀምራል እንጂ ከቅርበት ካለንበት እንጀምራለን እንጂ ልክ ከኢየሩሳሌም ጀምሩ እንደተባሉት ከዛ በይሁዳ ከዛ በሰማሪያ ተብሎ እስከ ምድር ዳርቻ ድረስ እንደተባለው እንሄዳለን። ስለዚህ ጥሪያችን ለኢትዮጵያ ብቻ አይደለም፣ ወይም ለኤርትራ ብቻ አይደለም፣ ወይም ለኬንያ፣ ለሱዳን፣ ለግብፅ አይደለም። እኛ በቃ የተለየነን። በቃ ምን ማለት ነው መቀደስ ለእግዚአብሔር ማለት? የተለየነን ማለት ነው በአጭር ቃል። በቃ ከዚህ ዓለም የኑሮ ስታይል ይሄ እንደ እግዚአብሔር ሐሳብ ካልሆነው የኑሮ ዘይቤ የተለየነን። መጽሐፍ ቅዱሳችን የሚለው ምንድን ነው? እናንተ የእግዚአብሔርን ዕቃ የምትሸከሙ ውጡ፣ እርኩሱንም ነገር አትንኩ፣ ውጡና የተለያችሁ ሁኑ አይደለም የሚለው የእግዚአብሔር ቃል። የእግዚአብሔር ቃል ተቀደሱ አይደለም የሚለው? ውጡ፣ የተለያችሁ ሁኑ፣ አትንኩ። ስለዚህ ስንጸልይም ራሱ የሚራገሙ ሰዎች ትክክል አይደለም። ስንራገም በትክክል እየጸለይን አይደለም። ሌላውን መርገም አንችልም። እነዚህ ኢትዮጵያን የሚወጉትን መርገም አንችልም። ኤርትራን የሚወጉትንም መርገም አንችልም። መርገም የሚባል ነገር የለም። በቃ ለመባረክ ተጠርታችኋል ነው የተባልነው። ምንድን ነው መባረክ? ሰዎች ወደ ንስሐ እንዲመጡ መማለድ ነው። ሰዎች እግዚአብሔርን እንዲያውቁ ከእግዚአብሔር ጋር እንዲገናኙ። እግዚአብሔርን ቢያውቁት ኖሮ እኮ እና ለሱ የሚገዙ ቢሆኑ ኖሮ እኮ እንደዚህ አይጣሉም፣ አይዋጉም። ስለዚህ የሚያስፈልጋቸው እግዚአብሔር ነው ብለን እንማልዳለን፣ እንባርካቸዋለን። መጽሐፍ ቅዱስ ባርኩ ስለሚል ማለት ነው። መርቁ እንጂ አትርገሙ ስለሚል ማለት ነው። መርገም ማለት ክፉ ነገር እንዲደርስባቸው ማለት እኮ ነው፣ ሌላ ነገር አይደለም። መርገም ማለት እኮ ፍሬ እንዳያፈሩ ወይም ደግሞ የሚበሉትን እንዲያጡ፣ ሌላ ክፉ ነገር እንዲደርስባቸው ማለት ነው። ይሄ አይሆንም ለኛ እና ስለዚህ ስንጸልይ ራሱ አስተውለን ነው የምንጸልየው። እኛ የማንም ወገን አይደለንም። በቃ እኛ የእግዚአብሔር ወገን ነን። የትኛውም ወገን መልካም ካደረገ እሰየው ጌታ ይመስገን እንላለን። የትኛውም ወገን የማይገባ ነገር ካደረገ ትክክል አይደለም ብለን ወደ እግዚአብሔር እንጮሃለን። እግዚአብሔር አምላካችን የተመሰገነ ይሁን። እንደዛ ነው ወገኖች። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ። ለምሳሌ ደስ ከሚላቸው ጋር ደስ ይበላችሁ ሲል ማንም ደስ ሊለው ይችላል። አሕዛብም ደስ ሊለው ይችላል። ተርቦ የሚበላውን ሲያገኝ ደስ ሊለው ይችላል። ተርቦ የሚበላውን ስላገኘ እኛም ደስ ሊለን ይገባናል። ማንም ክርስቲያን ብቻ ስለሆነ አይደለም። ምክንያቱም እግዚአብሔር አምላክ ለሚበሉት ምግብን የሚሰጥ እሱ ነው። ፀሐይን ሲያወጣ ለሁሉ ነው። ዝናብንም ሲያዘንብ ለሁሉ ነው። ስለዚህ በዚህ ደስ ሊለን ይገባል። ፀሐይንና ምግብን ለሁሉ ሲሰጥ እኮ በፀሐይና በዝናብ ምክንያት ምድር ታበቅላለች፣ ሰብል ትሰጣለች።
ከዛ ሰው አይራብም፣ ይመገባል ማለት ነው። በዚህ ደስ ይለን የእግዚአብሔር ስራ ነው ብለን መውሰድ ይጠበቅብናል። ስለዚህ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። የሚያለቅሱ ቅዱሳን ብቻ አይደሉም። በምድር ላይ ያለ ሰው ሁሉ የሚያለቅስ አለ፣ በስቃይ የሚኖር አለ። ጌታን አቅም በቃ ይሰቃያል። የሚደሰትበት ሌላ ደስታ የለውም። ኑሮው ራሱ ያስለቅሰዋል። ተስፋ ማጣቱ ያስለቅሰዋል። የሚሰራበት ግፍ ያስለቅሰዋል። ከእነሱ ጋር አልቅሱ። ምን ማለት ነው? እንዴት ነው የምናለቅሰው? እንማልዳል። ወደ እግዚአብሔር ነው የምናለቅሰው እኮ እኛ። እርስ በርሳችሁ ደግሞ በአንድ ሀሳብ ተስማሙ ይላል። እኛ ደግሞ ቅዱሳን እርስ በርሳችን ደግሞ በአንድ ሀሳብ እንድንስማማ። ምን ማለት ነው በአንድ ሀሳብ መስማማት? እንደ ወንጌል እውነት በሆነ ሀሳብ ማለት ነው። ምክንያቱም በሰው ልብ ውስጥ ብዙ ሀሳብ አለ። በሰው ልብ ውስጥ ያለ ሀሳብ ሁሉ የእግዚአብሔር ሀሳብ ነው ማለት አንችልም። በእግዚአብሔር ቃል እየተፈተሸ የእግዚአብሔር ያልሆነው እየተወገደ የእግዚአብሔር በሆነው በእግዚአብሔር ቃል ተፈትሾ የእግዚአብሔር ከሆነ በእቴ በአስመረት ውስጥ የእግዚአብሔር ሀሳብ ካለ ከሷ ሀሳብ ጋር እስማማለሁ። በሷ በኩል ሀሳቡ መጣ እንጂ ሀሳቡ እኮ የእግዚአብሔር ነው። ጉዳዩ እኮ የአስመረት ጉዳይ አይደለም። ወንጌላዊ ተመስገንም ቢሆን እንደዛው። ምክንያቱም እኛ የጌታ ልጆች በክርስቶስ ኢየሱስ የነበረ ሀሳብ በእኛ ሊኖር የተጠራንን፣ ያ ማይንድ በእኛ ሊኖር የተጠራንን፣ ያ ማይንድ በእኛ በሚገለጥበት ጊዜ የክርስቶስ ሀሳብ ነው በእኛ ያለው። በዚህ ሀሳብ አንድ ሆነን ልንስማማ ይገባናል ማለት ነው። መስማማት በሚባልበት ጊዜ ዝም ብሎ በማንኛውም ነገር ሰው ሌባም እኮ ተስማምቶ ይሰርቃል። እንደሱ አይደለም። የኛ መሰረት አለን ማለት ነው። እና ሌላ ነገር አታስቡ፣ የትዕቢትን ነገር አታስቡ ይላል። ይሄ አላስፈላጊ የሆነ ነገር ነው። የእኔነት ጉዳይ ነው የትዕቢት ነገር። ትህትናን ነገር መስራት ትጉ። በትህትና ሁሉ ነገር በትህትና ራስን በማዋረድ ማለት ነው። ከኔ ይልቅ ባልንጀራዬ እንዲሻል በትህትና እየቆጠርኩኝ ኢቭን እንኳን ሌላው ቀርቶ የእግዚአብሔር ሐሳብ በእኔም በሁላችንም ቢመጣ እንኳን ሁሉንም የእግዚአብሔር ሐሳብ ባንዴ ማስተናገድ አንችልም። አንድ የእግዚአብሔር ሐሳብ ከሆነ ማስተናገድ ያለብን በእኔ የመጣው የእግዚአብሔር ሐሳብ ተቀባይነት ካላገኘ አይባልም። በአንደኛው መስማማት አለብን። በቃ በዚህ ምክንያት መጋጨት፣ መጣላት የለብንም። በአንዱ ወገን የመጣውን አይተን ፕራዮሪቲ የትኛው ነው፣ የጊዜው የእግዚአብሔር ሐሳብ የቱ ነው ብለን አንዱን እንወስዳለን። በአንድ ሐሳብ እንስማማለን። ያ ማለት በሌላ ወንድሜ እህቴ የመጣው የእግዚአብሔር ሐሳብ አይደለም ማለት አይደለም። የጊዜው ሐሳብ ላይሆን ይችላል እንጂ እና ይሄ በቀለኛ መንፈስን ማስወገድ ያስፈልጋል። በቀለኝነት ይታወቃል እኮ በመወገን ራሱ የሆነ ወገናዊ በመሆን ራሱ ይሄ ወገናዊነት ራሱ የበቀለኝነት የመጀመሪያው ስቴፕ ነው። ማድላት እንደ ወንጌል ሰዎች እኛ የትም የምናደላ ሰዎች አይደለንም። የማንም ነገር በግፍ የማንም ነገር ማንም ሲጠቃ በግፍ እኛ አንስማማ። በቃ እኛ የእግዚአብሔር ነን፣ የተለየን። ስለዚህ በቀል እኔ ነው ብሏል እግዚአብሔር። ብድራትን እኔ መልሳለሁ። አንዳች እንኳን የሆነ ማይገባ ነገር እንኳን ብናይ ክፉን ነገር በክፉ መልሶ አይልም፣ በመበቀል መልሶ አይልም። ክፉን በክፉ ፈንታ አትመልሱ ነው የሚለው። በቃ ይኸው በአጭር ቃል ግልጽና እና አጭርና ግልጽ። እንደውም በመልካም አሸንፉ፣ ክፉ ሲያደርግብህ መልካም አድርግለት ነው። ይሄ ፕሪንሲፕል ነው። በሁሉ በቃላችንም በጸሎታችንም ይሄንን መግለጥ አለበት። እውነትን መግለጥ አለበት። ጸሎታችን ራሱ እንደ እግዚአብሔር ሐሳብ መሆን አለበት እና መጠንቀቅ አለብን። በተለይ በሀገር ጉዳይ በምንጸልይበት ጊዜ እንደ እግዚአብሔር ቃል ነው መጸለይ ያለብን እና ጥንቃቄ ልናደርግ ይገባል። ምክንያቱም እኛ እዚህ ያለነው ራሳችን ከተለያየ አሁን እንደው አጋጣሚ ከኤርትራ ከኢትዮጵያ ይባላል እንጂ እንደው
ስለተወለድንበት ወይም ደግሞ ቤተሰቦቻችን ስለኖሩበት እንደዚህ አይነት ነገር ይኖራል እንጂ ከዚህ ውጪ ይሄ ደግሞ ክርስትና ላይ ልዩነትን ሊያመጣ አይችልም። በቃ ማንም ይሁን ነጭም ጥቁርም ይሁን ማንም ይሁን የፈለገ ቋንቋ ተናጋሪ ይሁን ክርስትና ጋር ስንመጣ ክርስትና አንድ ነው። መንገዱ አንድ ነው። ከማንም ጋር በክርስቶስ ነኝ ካለ ጋራ በክርስቶስ ነው የምንገናኘው። በሌላ በምንም አንገናኘው። ዋና ነገራችን ክርስቶስ ነው። የክርስቶስን የሆነውን ዋና ነገራችንን የሚያበላሽ ነገር ሲመጣ አንፈቅድም። እግዚአብሔር አምላካችን የተመሰገነ ይሁንና እንግዲህ እግዚአብሔር ይርዳን። ይሄ ሐሳብ በልቤ ስለመጣ ነው የተናገርኩት። በዚህ ጉዳይ ሰሞኑንም ከአንድ ወገን ጋር አነጋገር ስለነበረ እንዴት መጸለይ እንዳለብን በልቤ ውስጥ በጣም እንትን አለ ማለት ነው። ገፍቶ ውስጤ ተቀመጠ። ስለዚህ መናገር ስላለብኝ ነውና እዚህ ላይ አበቃለሁኝ። ወንጌላዊ ተመስገን እግዚአብሔር እንዳመለከተ ጸልይልንና ወደ ዮሐና እንመለሳለን።